ሰላም ወደ ዛሬው ዝግጅታችን እንኳን በደህና መጣችሁ። ዛሬ ልክ እንደ ጥንታዊ መርማሪዎች አንድ ወሳኝ ክስተት የተፈጸመበትን ቦታ እንመረምራለን። በቦታው ላይ 3 ተጎጂዎች አሉ፤ እባቡ፣ ምድብ እና የሰው ልጅ ራሱ። የኛ ተልዕኮ ደግሞ እዚህ ጋር የተጣሉትን እርግማኖች፣ በተለይ አንዱን እጅግ ለመረዳት የሚያስቸግር አባባል መፍታት ነው። ይኸውም እባቡ አፈር ይበላል የሚለውን ነው። በትክክል የዛሬው ምርመራችን መነሻ ነጥብ በጣም ወሳኝ ነው። ምክንያቱም የቀረቡት ምንጮች ዝም ብለው አንድን ታሪክ አይተርኩሙም። ይልቁንም የክፋትን ምንነት፣ የሰው ልጅ ዘላለማዊ ትግል እና ዓለም ለምን አሁን ባለችበት ሁኔታ ላይ እንዳለች ለመረዳት የሚያስችል ማዕቀፍ ያቀርባሉ። እናም የዛሬው ተልዕኳችን ይህ ጥንታዊ ጽሑፍ ስለ ፈተና፣ ስለ ስልጣን ሽግግር እና ስለ ሞት አመጣት የሚያቀርባቸውን ውስብስብ ትርጓሜዎች መፍታት ነው ማለት ነው። ልክ ብለሻል። በጣም ጥሩ። እንግዲያው ምርመራውን እንጀምር። ምንጮቹ እንደሚሉት 3 ዋና ዋና እርግማኖች አሉ፣ በእባቡ፣ በምድር እና በሰው ሥጋ ላይ የተጣሉ። እስኪ በመጀመሪያው ተከሳሽ እንጀምር፣ በእባቡ ወይም በሰይጣን። ሰነዶቹ እንደሚሉት አዳምን በማሳቱ ምክንያት ተረጉሟል። ይህ ደግሞ በራሱ ምርጫ ያደረገው ነገር ነበር። እዚህ ላይ ነው ነገሩ የሚገርመው። ምንጮቹ ቢሆንስ የሚል አማራጭ ሁኔታ ያቀርባሉ። ሰይጣን አዳምን ባይፈትኖ ኖሮ ቅጣቱ ምናልባት የቀለለ ይሆን ነበር ይላሉ። ከዚህም በላይ ያንን ፈተና ለመቋቋም የሚያስችል መለኮታዊ ጸጋም ይሰጠው ነበር በማለት ያስረዳሉ። የሚገርም ነው። አዎ፣ ይህ አመለካከት ለሰይጣን እንኳን ሳይቀር የነጻ ምርጫ ጉዳይ ምን ያህል ወሳኝ እንደሆነ ያሳያል። ነገር ግን ያደረገው ምርጫ እርግማኑ ማንነቱን እንዲቀርጾና ዘላለማዊ አሳች እንዲሆን አድርጎታል። ቆይ እስኪ ይሄ ማለት እርግማኑ ባህሪውን እስከ መጨረሻው ለውጦታል ማለት ነው? ንስሐ የመግባት ዕድሉን ሙሉ በሙሉ ዘግቶበታል? ይህ በጣም ወሳኝ ጥያቄ ነው። ሰነዶቹም ይህንን ጥያቄ ያነሳሉ። አንደኛው አመለካከት እርግማኑ ማንነቱን አትሞበታል፣ ከዚያ በኋላ መመለስ አይችልም ይላል። እሺ። ነገር ግን ሌላ አማራጭ እይታም ያቀርባሉ። ምናልባት የመጨረሻው ውሳኔውን ያደረገው አዳምን ሲያስት ሳይሆን ከዚያ በፊት ሄሌል ወይም ሉሲፈር ተብሎ ሲጠራ ለመጀመሪያ ጊዜ በአምላክ ላይ ባመፀው ጊዜ ሊሆን ይችላል ይላሉ። መመሰለሽ ልክ እንደ 2 የተለያዩ የፍርድ ቤት ውሳኔዎች ልናየው እንችላለን። የመጀመሪያው አመፅ የዕድሜ ልክ እስራት ፈርዶበት ሊሆን ይችላል። ገባኝ። በአዳም ላይ የፈጸመው ጥፋት ደግሞ የእስር ቤቱን ሁኔታ አባብሱ በጨለማ ክፍል ውስጥ ብቻውን እንዲታሰር እንዳደረገው ማለት ነው። ስለዚህ ሁለተኛው እርግማን የቀደመው ውሳኔው ማረጋገጫና ማጸኛው ሆነ። በትክክል ገባኝ። ስለዚህ ዋናው ወንጀለኛ ቅጣቱን አግኝቷል። ነገር ግን እርግማኑ እሱ ላይ ብቻ አላቆመም። ምድርና የገዛ ሰውነታችንም የዚህ ሰለባ ሆነዋል። ምድር እሾህና አሜከላን እንድታበቅል ተረገመች። ይህ ምን ማለት ነው? በቀጥታ ስለ ግብርና ነው እያወሩ ያሉት ወይስ ከዛ የዘለለ ትርጉም አለው? በጣም ጥሩ ጥያቄ ነው። ምንጮቹ በሁለቱም ደረጃ እንደሚሰራ ይጠቆማሉ። በአንድ በኩል የሰው ልጅ ምግብ ለማግኘት የሚያደርገው ልፋትና ድካም መጨመሩን ያሳያል። ተፈጥሮ ከወዳጅነት ወደ ተቀናቃኝነት ተቀየረች። እውነት ነው። ነገር ግን በምሳሌያዊ ደረጃ እሾህና አሜከላ የሕይወትን አጠቃላይ ትግል ይወክላሉ። በሥራ ቦታ፣ በግንኙነት፣ በጤና፣ በሁሉም መስክ የምናገኛቸው እንቅፋቶችና ተስፋ አስቆራጭ ነገሮች ናቸው። እና ሰነዶቹ እንደሚሉት እነዚህ ነገሮች በራሳቸው ኃጢአት ባይሆኑም ፍሬ እንዳናፈራ ወይም አቅማችንን ሙሉ በሙሉ እንዳንጠቀም ያደርጉንን ተግዳሮች ናቸው። ልክ ነው። የገዛ ሰውነታችንስ? እሱም በተመሳሳይ መንገድ አጥፊ ምኞቶችን እንዲያመነጭ ተረግሟል። ይህ ደግሞ በጣም የሚገርም ፓራዶክስ፣ እርስ በርሱ የሚጋጭ የሚመስል ሐሳብ ይፈጠራል። እርግማኑ መጥፎ ነገር ነው፣ ነገር ግን ምንጮቹ እንደሚሉት ይህ ትግል አንድ ያልተጠበቀ እውነታዊ ውጤት አለው። ልክ ነው። ይህ የውይይታችን ማዕከላዊ ሐሳብ ነው። በውጭ ያለው ትግል ከምድር ጋር ያለው እና በውስጥ ያለው ትግል ከሥጋዊ ምኞት ጋር ያለው አንድ ላይ ሲሆኑ አዳም ወይም የሰው ልጅን የሚወክለው አካል ይህንን ሁሉ ብቻውን ማሸነፍ እንደማይችል ይገነዘባል ይላሉ። በራሱ ኃይል እንደማይችል። ይህ የማያቋርጥ ጫናና የድካም ስሜት ከራሱ በላይ በሆነ ኃይል ላይ እንዲደገፍ ያስገድደዋል። ገባኝ። ስለዚህ ከሰይጣን ከተፈጥሮ እና ከገዛ ምኞቶቻችን የሚመጣው የማያቋርጥ ጫና
ወደ እግዚአብሔር ይገፋናል። ይህም የነጻ ፈቃድ ምርጫችንን በማን እንደምንደግፍ የሚወስን ሂደቱን ያፋጥነዋል ይላል ነው። እሺ፣ አሁን ወደ ዋናው የእንቆቅልሹ ክፍል ደርሰናል። ሰይጣን በሕይወት ዘመኑ ሁሉ አፈር ይበላል የሚለው እርግማን፣ ይሄ በጣም ምስጢራዊ አባባል ነው። እባቦች በትክክል አፈር አይበሉም። ስለዚህ ይህ ምሳሌያዊ አነጋገር መሆን አለበት። እውነት ነው። ሰነዶቹ 5 የተለያዩ ሊሆኑ የሚችሉ ትርጓሜዎችን ያቀርባሉ። እስኪ አንድ ባንድ እንፈትሻቸውና የትኛው የለበት አሳማኝ እንደሆነ እንጀምር። የመጀመሪያው አመለካከት አፈር መብላት የሚለውን ስጋዊ ምኞትን ከማስነሳት ጋር ያይዘዋል። በዚህ ትርጓሜ መሰረት አፈር የተሰራ ነው ከሱ ስለሆነ ስጋን ይወክላል። እሺ፣ ስለዚህ ሰይጣን በሰዎች ውስጥ ምኞትና ስጋዊ ፍላጎትን ያነሳሳል ማለት ነው። የእርሱ ምግብ ወይም ጉልበት የሚያገኘው የሰው ልጅ ምኞት መማራገብና በዛ ሲሰተም በማየት ነው የሚል ሐሳብ ነው። ቆይ ይሄ የመጀመሪያው ትርጓሜ አሁን ካናሰነው ሐሳብ ጋር የሚጋጭ አይመስልም። ቅድም እንዳልነው ሰነዶቹ ራሳቸው ምኞትና የሥጋ ትግል የመጣው ከእግዚአብሔር እንደ እርግማን አካል ነው ካሉ፣ ሰይጣን እንዴት የዚህ ነገር ባለቤት ወይም ተመጋቢ ሊሆን ቻለ? በጣም ትክክል ነጥብ ላይ ደርሰናል። ሰይጣን ባይኖርም እንኳን ይህ ትግል በውስጣችን ይኖራል ብለናል። ይህ እርስ በርሱ የሚጋጭ አይደለም። ልክ ነሽ። ይህ ተቃራኖ የመጀመሪያውን አመለካከት ያዳክመዋል። ለዚህም ነው ምንጮቹ ወደ ሁለተኛው ትርጓሜ የሚሻገሩት። የመጀመሪያው ካላሳመነ ሌላ ምን ሊሆን ይችላል? ሁለተኛው አመለካከት የሰይጣንን ዋና ሥልጣን ይመለከታል። ይኸውም ማታለል ነው። በዚህ እይታ አፈር ይበላል ማለት የሰው ልጅ አእምሮውን በውሸት ይመግባል ማለት ነው። አሃ፣ በሐሰተኛ ትምህርቶች፣ በውሸት ተአምራት እና ሰዎች እውነትን እንዳይገነዘቡ በማድረግ ይበላቸዋል ወይም ይቆጣጠራቸዋል። ስለዚህ ምግቡ የሰው ልጅ ድንቁርናና ግራ መጋባባት ነው ማለት ነው። ይሄ ከባህሪው ጋር ያበለጠ ይሄዳል። አዎ ይመስላል። ሦስተኛውስ? እሱ ይበልጥ ቀጥተኛ ይመስላል። አዎ፣ ሦስተኛው ትርጓሜ በጣም ቀጥተኛ ነው። አንድ ሰው ኃጢአት ሲሠራ ሰውነቱ ወይም አፈሩ የሰይጣን ግዛት ወይም ንብረት ይሆናል። እሺ፣ ስለዚህ አፈር መብላት ማለት ኃጢአተኞችን መቆጣጠር ወይም ባለቤት መሆን ማለት ነው። ከማሳት አልፎ ቀጥተኛ ቁጥጥርን ያመለክታል። እሺ፣ አሁን የምናየው የትርጓሜዎቹ ክብደት እየጨመረ መምጣቱን ነው። ከምኞት ማነሳሳት ወደ ማታለል፣ አሁን ደግሞ ወደ ቀጥተኛ ቁጥጥር መጥተናል። አራተኛው አመለካከት ደግሞ ከዚህም በላይ ይሄዳል ይላሉ ሰነዶቹ። በትክክል። አራተኛው አመለካከት ይህንን ከግለሰብ ደረጃ አውጥቶ ዓለም አቀፋዊ ያደርገዋል። ይህ አመለካከት ስለ ታላቅ የሥልጣን ሽግግር ነው። አዳም መጀመሪያ ላይ የምድር አስተዳዳሪ ወይም ንጉሥ ነበር። ነገር ግን በውድቀቱ ጊዜ ያንን ሥልጣን ልክ። ስለዚህ አፈር ይበላል ማለት መላውን ምድርና በውስጧ ያለውን ሥርዓት ይገዛል ማለት ነው። የእግዚአብሔርን የፍቅርና የፍትሕ ሕግ በቻካ ሕግ ወይም ጉልበት ያለው ያሸንፋል በሚል መርህ ተካው። ዋው! ይህ በጣም ትልቅና ከባድ ክስ ነው። ይሄ ማለት በፖለቲካ በኢኮኖሚና በማህበራዊ ግንኙነቶች ውስጥ የምናየው ጉልበተኛ ያሸንፋል የሚለው መርህ መነሻው ይህ ነው እያሉን ነው። ሐሳቡ ወደዛ ያመራል። ሰነዶቹ ይህንን የሚደግፍ ምን ተጨባጭ ማስረጃ ያቀርባሉ? የሚያቀርቡት አንድ አስገራሚ ዝርዝር ነገር አለ። ሥጋ በል እንስሳት። ምንጩ እንደሚጠቁመው በመጀመሪያው ዓለም ሁሉም እንስሳት ሳር በል ነበሩ። አዳኝና ጣዳኝ የሚባል ነገር አልነበርም። ሰላማዊ ዓለም ነበር ማለት ነው። አዎ። ነገር ግን ይህ እርግማን በምድር ላይ ከወደቀ በኋላ የቻካ ሕግ በተፈጥሮ ዓለም ውስጥም ተንጸባረቀ። እንስሳት እርስ በርስ መበላላት ጀመሩ። ስለዚህ ይህንን እንደ ማስረጃ ያቀርባሉ። የጉልበት ያለው ያሸንፋል መርህ የተፈጥሮ ሕግ ሆነው ከዚህ በኋላ ነው ይላሉ። በጣም የሚገርም ነው። አሁን ወደ መጨረሻውና አምስተኛው ትርጓሜ እንምጣ። ይህ ደግሞ አፈር የሚለውን ቃል ከሌላ ታዋቂ አባባል ጋር ያገናኛል። ከአፈር ተፈጥረሻልና ወደ አፈር ትመለሳለህ ከሚለው። አዎ፣ ይህ ትርጓሜ አፈርን በቀጥታ ከሞትና ከመቃብር ጋር ያገናኘዋል። በዚህ እይታ ሰይጣን አፈር ይበላል ማለት የሰውን ልጅ ሥጋዊ አካል ወደ እርጅና መበስበስ እና በመጨረሻውም ወደ መቃብር ወደ አፈር ይመልሳል ማለት ነው። የሞት አስፈጻሚ ወኪል ነው የሚል ሐሳብ ነው። ልክ እንደዛ። ይህ በጣም ኃይለኛ ትርጓሜ ነው። ነገር ግን እዚህም ላይ ሰነዶቹ አንድ ትልቅ ምክንያታዊ ጥያቄ ያነሳሉ አይደል?
አዎ ልክ እንደ መጀመሪያው ትርጓሜ ሁሉ ይሄኛውም አንድ ችግር አለበት። ልክ ነው። ችግሩ ይሄ ነው። ሰይጣን እርጅናንና ሞትን የሚቆጣጠር ከሆነ ለምን የራሱን ታማኝ ተከታታዮች ከእርጅናና ከሞት አያድንም? እውነት ነው። ለምን ጠላቶቹን በቅጽበት አያጠፋም? እውነታው ግን ሁሉም ሰው ጻድቅም ኃጢአተኛም እኩል ያርጃል፣ እኩል ይሞታል። ይህ ደግሞ ሞት ከሱ ቁጥጥር ውጭ መሆኑን ያሳያል። በትክክል። ስለዚህ ምንጮቹ እንደሚደምደሙት ሕይወትንና ሞትን የመወሰን የመጨረሻው ሥልጣን ያለው እግዚአብሔር ዘንድ ብቻ ነው። ሞት የእግዚአብሔር ፍርድ ውጤት እንጂ የሰይጣን ኃይል ውጤት አይደለም። እሺ፣ እንግዲህ አምስቱንም ትርጓሜዎች አይተናል። አንዳንዶቹ ከሌሎቹ የበለጠ አሰማኝ ናቸው፣ አንዳንዶቹ ደግሞ ግልጽ ድክመቶች አሉባቸው። ታዲያ ይህ ሁሉ ምን ማለት ነው? ሰነዶቹ በመጨረሻ የትኛው ላይ ያተኩራሉ? የሞት ኃይል አለው የሚል ሐረግ ይጠቀማሉ። ነገር ግን ሞትን እንደማይቆጣጠር ካየን ይህ በትክክል ምን ማለት ነው? ይህ የትንታኔው ቁንጮ ነው። በጣም ረቂቅ ግን ወሳኝ ነጥብ ነው። የሞት ኃይል አለው ማለት ሞትን ያዛል ወይም ይፈጥራል ማለት አይደለም። ይልቁንም በኃጢአትና በሞት ግዛት ውስጥ እሱ በጣም ኃይለኛው ፍጡር ነው ማለት ነው። እስኪ ይሄንን ትንሽ እናብራራው። በውድቀቱ ምክንያት የሰው ልጅም ሆነ ሰይጣን የኃጢአት ውጤት ለሆነው ሞት ተገዢ ናቸው። ሁለቱም በዚህ ሥርዓት ውስጥ ናቸው። እሺ። ነገር ግን ሰይጣን በመንፈሳዊ ተፈጥሮና ኃይሉ በዚህ በወደቀው ሁኔታ ከሰው ልጅ እጅግ ስለሚበልጥ በሞት ጥላ ስር ባለው ዓለም የሰው ልጅ ለእርሱ ተገዢ ይሆናል። በሌላ አነጋገር ሰይጣን የሞት እስር ቤት ዳይሬክተር አይደለም፣ ነገር ግን በውስጡ ያለው ዋነኛና በጣም አደገኛው እስረኛ ወይም የወሮበሎች አለቃ ነው እያለን ነው። ሌሎቹን እስረኞች እንደፈለገ ያደርጋል። በጣም ጥሩ አገላለጽ ነው። ልክ እንደዛው ማለት ነው። እሱ የሞት ንጉሥ ሳይሆን በሞት ግዛት ውስጥ ያለ ጠንካራ ገዢ ነው። ገባኝ። ከዚህም በላይ ምንጮቹ እንደሚሉት ሞት ራሱ ከሰይጣን የበለጠ ኃይል አለው። ሞት የእርሱም እስር ቤት ነው። እሱም ከሞት ማምለጥ አይችልም። የመጨረሻው ኃይል የእግዚአብሔር ነው። በትክክል። ምክንያቱም እነዚህን ሕጎች ያቋቋመው እርሱ ነው። ሰነዶቹ አንድ ወሳኝ ነጥብ ያክላሉ። ኃጢአት ለሌላቸው ፍጡራን ሞት ምንም ሥልጣን የለውም። ይህ ከአንድ ቀላል ከሚመስል እርግማን ተነስተን በሰው ልጅ በተፈጥሮና በስልጣን ላይ ስላለው ዓለም አቀፋዊ አንድምታ ያደረግነው ጥልቅ ምርመራ ነበር። አፈር መብላት የሚለው ሐረግ የስልጣን ሽግግርን፣ የሥነ ምግባር ውድቀትን እና የህልውናን ትግል የሚገልጸውን ሆኖ አገኘ ነው። በእውነት ብዙ የሚያስተነትኑ ነገሮችን ይዟል። በእርግጥ ምንጮቹ የምንኖርበትን ዓለም ማያቋረጥ ትግል ለመረዳት የሚያስችል መዋቅር አስቀምጠዋል። ከውጫዊ ፈተናዎች እስከ ውስጣዊ ምኞቶች ድረስ ሁሉም ነገር በአንድ ሰፊ ተውኔት ውስጥ የራሱ ሚና አለው። እናም ለማሰላሰል የሚሆን አንድ የመጨረሻ ሐሳብ ብናነሳ፣ ሰነዶቹ እንደሚከራከሩት ከክፋትና ከውስጣዊ ምኞቶች የሚመጣው ይህ የማያቋርጥ ጫና አንድ ሰው ከራሱ በላይ የሆነን ኃይል እንዲፈልግ ያደርጋል። ይህ እውነት ከሆነ አንድ ሰው የመጨረሻ ምርጫዎቹንና እምነቶቹን በማረጋገጥ ጉዞ ውስጥ የትግል እና የተቃውሞ ሚና ምን ሊሆን ይችላል? ምናልባትም ትግል ራሱ የማደጊያም መሳሪያ ሊሆን ይችላል።